እንጀራህን በውሃ ፊት ጣለው ከብዙ ቀናት በኋላ ታገኘዋለህ። በህይወታችን በሰቀቀን የሚገለን ፎልስ አላርም የሚባል ነገር ነው። ክፉ ነገር ይመጣል የሚለውን የአእምሯችንን ጥበቃ ጥሩ ነገር እሰማለሁ በሚለው እንለውጠው። የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ የምስራችም እንደዛ ነው ይላል። ጸልየሽ የረሳሻቸውን ነገሮች ታገኛቸዋለሽ። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ እቺ ማነች? ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እነሆ በእውቀት አልማዞች ፕሮግራማችን ሳምንቱን ጠብቀን ዶክተር ወዳጄነህ መሐረንና እኔ ጵንኤል ተስፋዬ ከእናንተ ጋር ቆይታ ልናደርግ እንደተለመደው መተናል። ዛሬም አንድ ትልቅ ሀሳብን ወደ ተመልካቾቻችን ይዘን የምንመጣ ነው የሚሆነው። ዶክተር እንዴት ነህ ግን? በጣም ደህና ነኝ ፒናኝ። ሁሉ ሰላም ነው? ሳምንት ቆንጆ? እግዚአብሔር ይመስገን። አንቺስ? ሁሉም ሰላም እግዚአብሔር ቢዚ ነሽ አይደል? ብዙ ፕሮግራም ነው የምትሰሪው? አዎ እግዚአብሔር ይመስገን። በጣም ጥሩ ናቸው። የተለያዩ ፕሮግራሞች ናቸው። እንግዲህ በየሳምንቱ በተቻለን አቅም እየደረስን ነው ወደ ተመልካቹ። ግሩም ነው። መልካም። ዛሬ ዶክተር ወደ ተመልካቾቻችን ይዘን የምንመጣው ሀሳብ ምንድነው? እንግዲህ ንጉስ ሰለሞን በቅዱስ ቃሉ ላይ አንድ የተናገረው ሀሳብ አለ። ያንን ሀሳብ አንስተን በዛ ዙሪያ ሰፊ የሆነ ሀሳቦችን አያይዘን የምናነሳ ነው የሚሆነው። ይሄው ምንድነው? እንጀራህን በውሃ ፊት ጣለው ከብዙ ቀናት በኋላ ታገኘዋለህ ወይም ደግሞ ታገኘዋለሽ የሚለውን ሀሳብ ነው የምናነሳው። እንጀራህን በውሃ ፊት ጣለው ከብዙ ቀናት በኋላ ታገኘዋለሽ ወይም ታገኘዋለህ ምን ማለት ነው? እንጀራህን በውሃ ፊት ጣለው በራሱና ሐሳቡ ምንን ሐሳብ እንደያዘ በደንብ እስኪ መነሻችንን አድርገን የምናብራራው ከሱ ነው። ምን ለማለት ፈልጎ ነው ይሄ ቃል ዶክተር? እንጀራ እንዴት ውሃ ላይ ይጣላል? እንግዲህ አሁን እሱ ጠቢብ ነው አይደለም? እንግሊዝኛው ደግሞ ብሬድ ነው የሚለውና እንዴት ይጣላል? እንዴትስ ከብዙ ቀን በኋላ ይገኛል? በጣም አነጋጋሪ የሆነ እንደ አባባልም ከዛ ደግሞ እንደ ሰለሞን ንግግር እንደ ስክሪፕቸርም በጣም አነጋጋሪ ነው። ወደሱ ከመሄዳችን በፊት ግን አንድ ላነሳው የምፈልገው ሀሳብ ስላለ በምሳሌ እናውራና ወደሱ እንሄዳለን። እሺ። የአሜሪካ ሚሊተሪ ጦር ኃይላቸው በኤርፎርስም ይሁን ግራውንድም ይሁን የተለያየ ውትድርና ላይ ያሉ ሰዎች ያለ ሚሽን ይላካሉ። አንዳንዶቹ ይቆስላሉ፣ አንዳንዶቹ ይሞታሉ። ሲሞቱ የሚነገርበት መንገድ በጣም ያስገርመኛል። ለቤተሰባቸው ወይ ለሚስት ወይ ለእናት ወይ ለልጅ ላሉት በጣም ቅርብ ለሆኑት ለነሱ የሚነገርበት መንገድ በጣም አስገራሚ ነው። አንደኛ ወታደሩ በሞተ በ4 ሰዓት ውስጥ ማሳወቅ አለባቸው ለቤተሰብ በክብር ከፌስቡክ ሳይሰማው ከሌላ ማህበራዊ ሚዲያ ሳይሰማው አንዱ የቸኮለ ደውሎ ሳይነግራቸው ጓደኛ በ4 ሰዓት ውስጥ በሞተ በ4 ሰዓት ውስጥ ለቤተሰብ መነገር አለበት ይባላል። ሲመጡ ምን ያደርጋሉ መሰለሽ? 3 ሆነው ነው የሚመጡት። ወደ ቤት ሲመጡ መርዶን ለማርዳት ወደ ቤት ሲመጡ 3 ሆነው ነው የሚመጡት። አንደኛው ካዡዋሊቲ ኖቲፊኬሽን ኦፊሰር ይባላል እና ትልቅ ኦፊሰር ትልቅ ማዕረግ ያለው በጣም የከበረ ሙሉ የማዕረግ ልብሱን ለብሶ አንድ እንደዛ ይሆናል። ሁለተኛው ቻፕሌን ነው፣ የሃይማኖት ሰው ግን ወታደር ሆኖ እዛ ውስጥ የሚጸልይ እንዳለ አይደለም እንደሱ ነው። ሶስተኛው የሕክምና ባለሙያ ሆኖ እሱም ሚሊተሪ ሆኖ የመጨረሻ የክብር ልብሳቸውን ይለብሳሉ። ከዛ በጥሩ የወታደር መኪና ወደ ቤት ይመጣሉ። በር ያንኳኳሉ። ከዛ በጣም የሚቀርበውን ሰው ያስጠሩና ይናገራሉ። እንደዚህ ባለቤትሽ በዚህ ምክንያት አርፏል፣ ተሰውቷል ብለው ይናገራሉ። ከዛ በኋላ ለቀብር ደግሞ ሲዘጋጁ ቀብሩ ላይ የአሜሪካንን ባንዲራ አጣጥፈው ይዘው ይመጡና ባንዲራውን ተንበርክኮ ነው ለሚስትየው የሚሰጣት፣ ወይ ሚስት ከሌለች ለልጁ የሚሰጣት ተንበርክኮ ነው። ከዛ በዛ ባንዲራ የቦክሱ ይሸፈናል ማለት ነው። የሬሳ ሳጥኑ ካስኬቱ ይሸፈናል እና በጣም በክብር ነው የሚያደርጉት። በጣም በክብር ይሄ ማድረጋቸው ጥሩ ነው።
ግን አሁን ምን አለ መሰለሽ ልጇን ጦር ሜዳ የላከች እናት አሜሪካዊት ወይም አባቷ ጦር ሜዳ የሄደባት ልጅ ወይም ደግሞ ሚስት ልክ የወታደር መኪና ሰፈሯ ስታይ ትደነግጣለች። በሌላ ምክንያት የመጣ ልክ እንደዚህ ብቻ የወታደር መኪና ሳዩ በጣም ነው የሚደነግጡት። እና ያ መኪና ወዴት ነው የሚሄደው? ወደ እኔ ቤት ነው የሚመጣው ወይስ ወደ ሌላ ቦታ ነው እስኪያረጋግጡ ድረስ በቅርብ ርቀት ብቻ አይደለም መንገድ ላይ የወታደር መኪና ሲያዩ ወደ ቤታቸው መርዶ ይዞ የመጣ እየመሰላቸው ይሳቀቃሉ። ወደኛ ሀገር ስንመጣ በእኛ ባህል መርዶ ይነገራል እና ዩዥዋሊ አይ ቲንክ ወይ ዘመድ ይመጣና ያድራል። አድረው ለጨዋታ የመጡ ምናምን መስለው አድረው ጠዋት ይነሱና 11 ሰዓት ተነስተው ይነግሯቸዋል። ወይም ደግሞ ሌሊት መጥተው ያንኳኳሉ። 11 ሰዓት መጥተው ያንኳኳሉ። የሩቅ ዘመድ ሌላ ቦታ ያለ ሰው ከሆነ ዘመድ ለምሳሌ ባል ክፍለ ሀገር ሆኖ እየሰራ ከሆነ ውጪ ሆኖ እየሰራ ከሆነ እና ካረፈ መርዶ ለመንገር ይመጣሉ። በጠዋት ነው የሚመጡት አይደል? ስለዚህ እዚህ ደግሞ ምን ይሆናል? እነዛ የወታደር መኪና ሲያዩ እንደሚደነግጡት እኛ ጋር ደግሞ እናቶች በጠዋት ጎረቤት ሲንኳኳ ይደነግጣሉ። ዘመድ ካላቸው ክፍለ ሀገር ወይም ልጅ አሜሪካ እንዲህ ካላቸው ጠዋት ላይ መተው ሰዎች ካንኳኩ ይደነግጣሉ፣ ይፈራሉ፣ ይሳቀቃሉ። ስልክ ሲደወል በጣም ይሳቀቃሉ። የሆነ ስልክ ሲደወላቸው ምን ይሆን ምን ሆነ ይሆን ምን ሊነግሩኝ ይሆን? ሲያነሱ እንኳን አይተሻል ደህና ነው ሁሉ ነገር ሰላም ነው ሁሉ ደህና ነው ይላሉ። በጣም ይፈራሉ። ይሄ ምንድነው? የኤክስፔክቴሽን የባድ ኒውስ ኤክስፔክቴሽን መጥፎ ነገር እሰማለሁ ብሎ የመፍራት ነገር ነው። አንቺ ባለፈው አንድ ፕሮግራማችን ላይ ከትምህርት ቤት ሲደወልልኝ ይደነግጣለሁ አልሽ። አዎ ያስደነግጣል ልጅ ሲኖርሽ በተለይ ትንሽ ልጅ እና የባድ ኒውስ ኤክስፔክቴሽን አለ። አክቹዋሊ ነገሩ ከመደረጉ በፊት ሰቀቀን ይጨርሰናል። አንዲት እናት በቃ ሰቀቀን፣ ስልክ ሲደወል ሰቀቀን፣ በር ሲንኳኳ ሰቀቀን ይሆንባታል። ይሄ የባድ ኒውስ ኤክስፔክቴሽን ነው። ሌላው ምን አለ መሰለሽ ቢናይ ፎልስ አላርም የሚባል ነገር አለ። ፎልስ አላርም አሁን ለምሳሌ አሜሪካ ሆቴል ውስጥ እናርፈ በተደጋጋሚ ይገጥመኛል። ሆቴል ውስጥ ታርፊያለሽ፣ ከዛ ሌሊት አላርም ይጮሃል። የአደጋ ጥሪው እንትኑ አደጋ አለ የሚለው አላርም ይጮሃል። ከዛ ምንድነው የሚባለው? እቃ አትይዥም፣ ዝም ብለሽ መውረድ ብቻ ነው። በሊፍት መውረድ አይቻልም፣ በደረጃ ነው። በደረጃ ሁሉም ሰው ቢጃማ ያረገ ቁምጣ ያረገ ምን ያለ ከእንቅልፉ የተቀሰቀሰ አላርሙን ሰምቶ መውረድ አለበት፣ ይወርዳል። ከዛ ስትወርጂ 3 ነገሮች እዛ ጋር ታገኛለሽ። አንድ የእሳት አደጋ አለ፣ አምቡላንስ አለ፣ ፖሊሶች አሉ፣ የፖሊስ መኪና አለ። እነሱ ሁሉ አብርተውታል፣ አካባቢውን አድምቀውታል። ከዛ እሳት አደጋ ይገባል፣ ፖሊሱ ይገባል፣ እዛ ይቆጣጠራሉ፣ ምን ይላሉ። የአምቡላንሱ ሬዲ ነው። ይገቡና ምንም የለም። ወይ ሳምባዲ ሲጋራ አጭሷል እዛ ጋር እና አላርሙ መጨስ የሌለበት ቦታ ላይ አጭሷል። አላርሙ ጮኋል። አላርሙ ከጮኸ እነሱ መምጣት አለባቸው፣ ግድ ነው። አንቺ በቢጃማሽ ወርደሽ ምን ብለሽ ምን ይሉሻል? ፎልስ አላርም ነው ይላሉ። ኢት ዋዝ ኤ ፎልስ አላርም ይባላል። በህይወታችን በሰቀቀን የሚገለን ፎልስ አላርም የሚባል ነገር ነው። ልክ እንደዛ ችግር ሳይፈጠር ችግር ተፈጠረ መስሎሽ ተሯሩጠሽ ልጆቼን ብለሽ በቢጃማ በቁምጣ በምናምን ከእንቅልፍ ተነሱ ተሯሩጦ እንደሚወርደው ፎልስ አላርም ወደ አእምሯችን ይመጣል። እውነት ያልሆነ ልጅሽ እንዲሆናል። ለትላልቅ እናቶች ደግሞ ልጅሽ እንደዚህ ሆኗል፣ ባልሽ እንደዚህ ሆኖብሻል፣ እህት እንደዚህ ሆናለች። ስልክ ሲደወል ሰው ሲመጣ ኤክስፔክቴሽን፣ የባድ ኒውስ ኤክስፔክቴሽን አለ። ለምንድን ነው ይሄን ያነሳሁት? ስለ መርዶ ላወራ አይደለም፣ ግን ባድ ኒውስ ክፉ ዜና፣ መጥፎ ዜና የሚጠብቀውን ማይንድ ሴታችንን መቀየር አለብን። ምክንያቱም አብዛኛው ጊዜ አይመጣም። 99% ፎልስ አላርም ነው። እንዲህ ቢሆንስ እያልን ባድ ኤክስፔክቴሽን ያስቸግረናል። እና ለጥሩ ዜናዎች ደግሞ መዘጋጀት አለብን። ስልክ ሲደወል ምን ጥሩ ዜና ይሆን ይሄ ሰው ሲመጣ ምን የምስራች ይዛ መታ ይሆን
የሚል ደግሞ የጉድ ኒውስ ማይንድሴት አመለካከት ሊኖረን ይገባል። ያ ለጉድ ኒውስ ስንዘጋጅ አንድ ጥናት ምን አሳየ መሰለሽ? ለምሳሌ ቬኬሽን እንሄዳለን ብለው ይጓጓሉ አይደለም? እና ይሄዳሉ። ሄደው ከሚያገኙት ደስታ ይልቅ ዶፓሚን ሪሊዝድ የሚደረገው ልንሄድ ነው ብለው የሚጠብቁበት ጊዜ ነው። ከሰርጓ ቀን ይልቅ ላገባ ነው ብላ ያለው ኤክሳይትመንት ብዙ የደስታ ሆርሞን ይለቃል። ስለዚህ ይሄ የመጥፎ ዜና ልሰማ ነው ስልኬ እንዲህ ሆኖ ይሆን ልጄ እንዲሆነ ይሆን አባቴ እንዲሆነ ይሆን የሚለውን አመለካከት እንለውጥ ነው የመጀመሪያ መልእክቴ። ማይንድ ሴታችን እንለውጥ። ይሄ ፎልስ አላርም የሚባለው ነገር ስላለ ያንን እየጠበቅን አንኖር ነው ራሳችን ያደረግነው ማለት ነው። አይምሮአችን እንደዛ እንዲሆን ብዙ ጊዜ ፎልስ አላርም ያልከው ነው አይደለ? ወደ አይምሮአችን የሚመጣው ልክ ነው። እና ራሳችንን ያንን ሴታፕ ያደረግነው ማለት ነው። ጭንቅላታችን ላይ የደረሱብን ነገሮች ከዚህ በፊት መርዶ ሰምተናል። እማንረሳቸው ወላጆች አንድ ወላጅ ሞቶባቸው የሰሙበት መንገድ ትዝ ይላቸዋል። ልጅ ሆኖ የ8 ዓመት ሆኖ አባቱ ሲሞት ተነግሮታል እና መርዶ ሲነገር ሲለቀስ ደረት ሲመታ ምናምን አለ። እሱ ማይንድ ውስጥ አለ ወይም የሷ ማይንድ ውስጥ ያለ። ስለዚህ አሁን ያ በመጣበት መንገድ በስልክ ይሁን በአካል መርዶ ይመጣል ብሎ 60 ዓመት 70 ዓመት እስኪሆን ድረስ ምንም ነገር ሳይፈጠር ባድ ኒውስ ኤክስፔክቴሽን አለ። ካወቅ ነው ከነቃንበት ግን አሁን እኔ አልደነግጥም። ስልክ ሲደወል አልደነግጥም። ለምንድነው? ማይንድ ሴቴን ስላስተካከልኩ ማለት ነው። አሁን ወደ ሰለሞን ስለተናገረው እንምጣ። እሺ እንጀራህን በውሃ ፊት ላይ ጣለው ከብዙ ቀን በኋላ ታገኘዋለህ ይላል። የሚፈልጉ ሰዎች ኤክሌሲያስቲስ መክብብ 11:1 ላይ ነው። Cast your bread upon the waters for you'll find it after many days ነው የሚለው። Cast your bread upon the waters for you'll find it after many days። የማይመስል ነገር ነው፣ የማይሆን ነገር ነው። እንጀራም ይሁን በአማርኛው ዳቦም ይሁን ውሃ ላይ ጥለሽው ከዛ በኋላ እንዴት ነው የምታገኘው? አንድ ይዞት ይሄዳል፣ ሁለተኛ ይወሰብሳል። የማይመስል ነገር ነው፣ ኢምፖሲብል ነው። ግን ምንድነው የሚለው? ከብዙ ቀን በኋላ ታገኘዋለሽ ይላል። ከብዙ ነው ደግሞ ከብዙ ቀን በኋላ ታገኘዋለሽ። ለዛውም ከብዙ ቀን በኋላ ልክ ነው፣ አይጠፋም። ምን ማለት እንደሆነ እናስረዳለን። አሁን ታገኘዋለሽ፣ የጠፋውን ነገር ውሃ ላይ የጣልሽውን ነገር ታገኘዋለሽ፣ ውሃው ላይ የጣልከውን ነገር ታገኘዋለህ የሚለው ፖዚቲቭ ነው። ፖዚቲቭ ኤክስፔክቴሽን ነው የሚጨምረው። አሁን እንዳልኩሽ የብሬን ኬሚስትሪ አለ። ጥሩ ነገር ይሆናል ብለሽ ስትጠብቂ፣ ሳይንስ ነው የሚለው ጥሩ ነገር ይሆናል ብለሽ ስትጠብቂ ብሬን ኬሚስትሪሽ ምንድነው የሚያደርገው? ዶፓሚን ይለቃል። ዶፓሚኑ ፎከስድ እንድትሆኝ ያደርጋል። አቴንሽን እንድትሰጭ ያደርጋል። ሐሳብሽ እንዲሰበሰብ ያደርጋል። ሙድሽ ደስተኛ እንድትሆኝ ያደርጋል። ፖዚቲቭ የሆነውን ኒውስ መጠበቅ ማለት ነው። ሁሉ ጊዜ ፖዚቲቭ የሆነውን መጠበቅ። ከዛ ደግሞ የስትረስ ሆርሞኖችን ይቀንሳል። የስትረስ ሆርሞኖች ደግሞ ሲቀንሱ በጣም ለጤና በጣም ጥሩ ነው። አንቲሲፓተሪ ግሎ ይባላል። አንቲሲፓተሪ ግሎ ደግሞ አንድ ጥሩ ነገር ይሆናል ብለሽ እየጠበቅሽ ባለሽበት ጊዜ የሚመጣ መደሰት፣ ማማር፣ መድመቅ ነው። ስለዚህ እሱን ማስተካከል አለብን። ፖይንቴ ምንድን ነው? ክፉ ነገር ይመጣል የሚለውን የአእምሯችንን ጥበቃ ጥሩ ነገር እሰማለሁ በሚለውን ለውጠው። መጥፎ ነገር እሰማለሁ የሚል የተቃኘ ነገር አለ፣ ቅኝት ነው። እሱን ቅኝት እንለውጠውና ጥሩ ነገር እሰማለሁ በሚለው ቅኝት እንቀይረው። ብዙ ፎልስ አላርሞች ስላሉ እና እንጀራህን በውሃ ፊት ላይ ጣለው። አሁን በዝርዝር ስናየው እናስረዳለን ምን ማለት እንደሆነ። ግን ያንን ነገር ከብዙ ቀን በኋላ ታገኘዋለሽ። በነጥቦቹ ላስረዳ፣ ወደ ነጥቦቹ ሄደ። እሺ። ስለዚህ በአይምሯችን ውስጥ ያለውን ቅኝት የምንቀይርበት መንገድ በራሱ ይኖራል። እሱንም እናነሳለን ብዬ አስባለሁ። ግን ዶክተር እዚህ ጋር ከብዙ ቀናት በኋላ ታገኘዋለሽ የሚለውን ሀሳብ ካነሳ ነው ምንድን ነው ከብዙ ቀናት በኋላ የምናገኘውስ ነገር? በጣም ጥሩ። አንደኛው ያጣናቸውን ነገሮች፣ ሉዝ ያደረግናቸውን ነገሮች ከብዙ ቀን በኋላ እናገኛቸዋለን። ያጣናቸውን ነገሮች እንዴት ማለት ጥሩ ነው። አሁን እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ። እንዴት? ያጣሽውን ነገር ከብዙ ቀን በኋላ ታገኘዋለሽ።
ወይ ራሱን ታገኘዋለሽ ወይ ከሱ የሚሻለውን ነገር ታገኘዋለሽ። ምሳሌዎች ልስጥሽ። አንድ ክንፈ የሚባል በጣም ደግ ልጅ አለ። ዱባይ ነው የሚኖረው። ባለሀብት ነው። በወጣትነቱ የተባረከ ልጅ ነው እና አንድ ቀን ስጦታ ላከልኝ ከዱባይ። የላከልኝ ቆንጆ ስልክ ነው። ስልክ ነው የላከልኝ። ከዛ አዲስ ስልክ ሲመጣልሽ የምታደርጊው አለ አይደል? ከትራንስፈር ማድረግ ምናምን ማስተካከል ምን ማለት ልክ እንደዛ አስተካከልኩት። ቆንጆ ስልክ ነው። በሁለተኛው ቀን ጠፋ ስልኩ። ደግሞ እንደዛ ደክሜ ትራንስፈር ሳደርግ ሴቲንጉን ሳስተካክል ቆንጆ ስልክ ነው። በሁለተኛው ቀን አጣሁት። የለም ጠፋ። መኪና ውስጥ ነው መሰለኝ ሎክ ሳላረግ። ከዛ ስልኩ ጠፋ። አሁን እንዲሰማ አልፈለኩም እሱ። ምክንያቱም ከሰማ ቀር ይለዋል። እንደዛ ውድ ስልክ ገዝቶ ልኮ ጠፋ ሲባል በጣም ቀር ይለዋል። ግን ያመጣልኝ ከሱ ተቀብሎ ከዱባይ ያመጣልኝ ወዳጅ ያለ ሳሚ የሚባል እና ለሱ ነገርኩ። ስልኩ እኮ ጠፋ አልኩት። ጠፋ ስልኩ ማለት እንትን አላለኝም። ግን እኔ አሁን ምን አድርጌያለሁ እዛ ጋር መሰለኝ። ስልኩ መጣ አይደል? ከዛ ጠፋ። በውሃ ላይ ጥየዋለሁ። በቃ ሄደ። በቃ ቁጭ ብዬ ስለ ስልክ አላዝንም። በውሃ ላይ ጣልኩት፣ ተውኩት ማለት ነው። አልተናደድኩም፣ ምንም አላልኩም። ኦኬ ጠፋ፣ አለቀ ብዬ ከዛ እንዳትነግረው አልኩት ለሳሚ። ደወለና ነገረው። የላክለት ስልክ እኮ ጠፋ አለው። ከዛ እሱ ምን አደረገ? ልክ ከዛች የዛ ስልክ ቨርዥኑ አለ አይደለም? ከሱ አንድ ስቴፕ ከፍ ያለውን ገዝቶ እንደገና ላከው። ዋው! ስልኬን አጣሁት፣ በውሃ ላይ ጣልኩት። ከዛስ አገኘሁት። ኤግዛክትሊ ራሱን አይደለም የተሻለ ነው ያገኘሁት። ምንም ነገር ስታጪ አገኘዋለሁ ወይ በተሻለ ነገር ተሽሎ አገኘዋለሁ ብለሽ ውሃ ላይ ጣዩ። ከቀናት በኋላ ታገኘዋለሽ። ወይ እንደኔ ደግሞ ከሆነ በማግስቱ ታገኘዋለሽ። በማግስቱ ነው የመጣው ስልኩ። በማግስቱ በጣም የተገረምኩበት አንድ ሰው ጀነረሲቲ ነው። እና ትተይዋለሽ። በቃ አንድ ደረጃ ከፍ ያለውን ነው። ቁጭ ብለሽ አትቆዝሚም። ጠፋ አለቀ። በውሃ ላይ ይመጣል ማለት ዶክተር ከሆነ ነገሮች ብሎ አንዳንድ ሰው በቃ ለጊዜሽ ትችዋለሁኝ ወይም ደግሞ በቃ ሆነ ብሎ እንደሚተወው ማለት ነው። ኤግዛክትሊ። ወስደሽ መሬት ላይ ብትጥዩ ሄደሽ ልታነሺው ትችያለሽ። ውሃ ላይ ግን ከጣልሽው ማለት የሚሄድ ውሃ ላይ በተለይ ከጣልሽው እንደማታገኘው ነው የምታስቢው። ግን ዩ ሌት ኢት ጎ ይሄድ። በቃ ጠፋ በቃ። ከዛ በኋላ ትታየዋለሽ፣ ግን ታገኘዋለሽ ነው መልእክቱ። ከብዙ ቀን በኋላ ታገኘው ወይ ራሱን ወይ ደግሞ የተሻለው ይተካልሻል። እሺ አንድ ጊዜ አሜሪካ ደርሼ ስመጣ ነው መጽሐፍ ቅዱስ አለኝ። መጽሐፍ ቅዱሱ ስክሪፕቸር በጣም ነው የምወደው ነኝ። በነገራችን ላይ ዊሊያም ሼክስፒር ጸሐፊው 1000 ጊዜ ከመጽሐፍ ቅዱስ ጠቅሷል ስራዎቹ ላይ። ኮምፕሊት ወርክስ ኦፍ ዊሊያም ሼክስፒር የሚል የሚያክል መጽሐፍ አለኝ እና 1000 ጊዜ ከባይብል ጠቅሷል፣ ከስክሪፕቸር ጠቅሷል እና በጣም ነው የምወደው። ግን አሁን ምንድነው ይሄኛው መጽሐፍ ቅዱሴ ብዙ ዓመት አንብቤዋለሁ፣ አስመሬበታለሁ፣ ሃይላይት አድርጌዋለሁ፣ በቢጫ በቀይ በምን ሃይላይት አድርጌዋለሁ። ከዛ ቃል ሁሉ አንዳንዴ ቁጥሩ ሲጠፋብሽ ደስታ ያሰመርሽበት ያቀለምሽው በቀባሽው ከሆነ መጽሐፍ ቅዱስሽ ለሌሎች አማኞች ደግሞ የራሳቸው ቅዱስ መጽሐፍ እና እንደዛ ካደረግሽው ቦታው ሲጠፋብሽ እንኳን በእንትን ታገኘዋለሽ። እዚች ጋር በዚህ በኩል ታች ነበር ይሄ ቃል ታያለሽ። ከዛ በዛ መልክ ታገኘዋለሽ። ሲጠፋኒ ብዙ ጊዜ ቆይልና አካባቢው ጋር ሄድና እዚች ጋር ነበረች ብዬ ቁጥሩን ባላስታውስና እንደዛ ነው። በጣም ብዙ ዓመት ያነበብኩት መጽሐፍ ቅዱስ ነው። ጠፋ። ፈልጌ አላገኘሁትም እና ጌቭ አፕ ውሃ ላይ ጣልኩት። ተስፋ ቆረጥኩ። ስለዚህ ሌላ ስለነበረኝ ሌላ ወጣሁና እንደ አዲስ እሱን ማንበብ ጀመርኩ። ከብዙ ቀን በኋላ ሌላ አገር ልሄድ ስነሳ ሻንጣዬን ይዤ የሚሄደውን ሻንጣ የምታግዘኝ ልጅ ታጥባለች።
ከዛ ልታጥብ እንትን ስትል አንደኛው እንትን ውስጥ እንደዚህ ከበደ ነገር ይሰማታል። አንዱ ዚፕ ውስጥ ብዙ ዚፕ አይደል ያለው፣ አንዱ ጋር የከበደ ነገር ይሰማታል። እንዴት ላገኘው እንዳልቻልኩ አላውቅም፣ ግን የማይገኝ ነው። ከዛ ሲከብዳት ስትከፍተው ያ መጽሐፍ ቅዱስ ከብዙ ቀን በኋላ ነው፣ ከወራት በኋላ ነው መታጋሽ ይሄ አንተ ነው አለች። በህይወቴ በጣም ከተደሰትኩባቸው ቀናቶች በጣም ነው ደስ ያለኝ። ግን ምን ሆነ አጣሁት፣ ውሃ ላይ ጣልኩት። ከብዙ ቀን በኋላ በዚህ ኬዝ ደግሞ ራሱን አገኘሁት እና በውሃ ላይ የምትጥየው ነገር ከብዙ ቀናት በኋላ ታገኘዋለሽ። አሁን በዚህኛው ኬዝ ምን እያልን ነበር? ያጣናውን ነገር እናገኘዋለን። አንድ ማውቀው ሰው አለ፣ ቆንጆ ሚስት ነበረችው። ከዛ ፈረንጅ ወደደች። አብረው እያሉ ፈረንጅ ወደደች እና ያዩዋትም ሰዎች ሊመክሯት ሲሞክሩ እምቢ አለች። ከፈረንጁ ጋር በጣም ወደደችው። በኋላ ሄደች ሀገሩ፣ ከዛ ሰው ጋር ሄደች፣ ጥላው ሄደች እና በቃ ይሄ ሰው ይተርፋል አልተባለም። ደግሞ የታወቀ ነው፣ አስተማሪ ነው እና ከባድ ጊዜ ነበር በጣም። ከተወሰነ ጊዜ በኋላ ከ2 ዓመት ይሁን እንደዚህ በኋላ አንዲት ልጅ መጣች እና በጣም ቆንጆ ሴት ነች። አገባት እሷን ማለት እኔ በግል አውቃታለሁ። ቴዎሎጂ አብረን ተምረናል። እውነት አትመስልሽም። መልክ አይደለም፣ መልክ ቆንጆ ነች። ባህሪ፣ ፐርሰናሊቲ፣ አነጋገር፣ ጨዋነት፣ ንባብ እውነት አትመስልሽም። የሆነ ፊክሽን ላይ ያለች ሴት ነው የምትመስለው። እሱን የምታከብርበት ክብር እንዴት እንደምታከብረው በጣም ነው የምታከብረው። በጣም ነው በሚስትነት የምትታዘዘው። ትዳራቸው አስገራሚ ነው በጣም። በቃ ካሳ ማለት ሽልማት ማለት ይሄ ነው እና በጣም አስገራሚ ነው። ምንድነው የሆነው? አጣ፣ የሚወዳትን ሴት አጣ። ሴትዮዋን አይጥላትም፣ ግን ነገሩን ግን ውሃ ላይ ጣለው። በቃ ምንም ማድረግ አይቻልም። ጥላው ከሄደች ምን ማድረግ ይችላል? ምንም ማድረግ አይችልም። ጥላው ሄደች። ስለዚህ ውሃ ላይ ጣለው። ከቀናት በኋላስ መጣች። ተአምር የሆነ ሴት መጣች። በቃ እንዲህ የምንደነቅባት ሴት ነች። እንዳልኩሽ ነው፣ ቴዎሎጂ ከኔ ጋር ተምራለች እና መጣል ነው። ከዛ ስትጥዩ ውሃ ላይ ስትጥዩ ያጣሽውን ነገር ታገኘዋለሽ ነው ሐሳባችን። በሪሌሽንሺፕ የተጎዱ ሰዎች አሁን ይሄን ማሰብ አለባቸው። ሄደ፣ በቃ ሂድ፣ ሌት ሂም ጎ፣ ውሃ ላይ ጣዩ። ሰው ይሆን አይደለም ግንኙነቱን ውሃ ላይ ጣዩና ከብዙ ቀን በኋላ ወይ እሱ ይመለሳል ወይ ደግሞ ከሱ የተሻለ ሰው አለ። ሁሉ ጊዜ የማይመስለን ከዛ የተሻለ ሰው ያለ አይመስለንም፣ ግን አለ። ከዛ ጥላ ሄዳለች፣ ሌላ ሰው ወደደች። በቃ አልሆነም አይደል? ሪሌሽንሺፑን ውሃ ላይ ጣለው። ወይ እሷ ትመለሳለች ወይ ደግሞ ከሷ የተሻለ ሴት መጣለች ማለት ነው። የመጨረሻ እዚሁ ሐሳብ ላይ እዚህ ዋሽንግተን ዲሲ አካባቢ በረከት ወልዱ የሚባል ሚስተር በረከት ወልዱ የሚባል የኔ አክስቴ ልጅ አለ። አክስቴ ማሚት ትባል ነበር፣ የማሚት ትባል ነበር። የሷ ልጅ ነው፣ የኔ ከዝን ነው። እና የኮሎኒያል ፓርኪንግ የሚባል የፓርኪንግ ድርጅት አለ ማለት መኪና የሚያስቆሙ ፓርኪንግ። ወደ 10,000 ኢትዮጵያ ይሰሩበታል እዛ ድርጅት ላይ። በጣም የታወቀ ነው። ብዙ ኢትዮጵያዊ ፓርኪንግ ይሰራል። ይሄ ካምፓኒ ደግሞ በጣም የታወቀ ነው። ብዙ ሰው ሰርቶበታል። ብዙ ፖለቲሽያንስ ከዚህ ሄዱ፣ የተሰደዱ በጣም ብዙ ኢትዮጵያዊ ሰርቷል። እሱ የዛ ፓርኪንግ ካምፓኒ ቼርማን ነው፣ ቼርፐርሰን ነው ወይም እንደ ፕሬዚደንት ነው። ባለቤቱ አለ። ከባለቤቱ ቀጥሎ እሱ ነው እና ጥሩ ነው የሚኖረው፣ በጣም ጥሩ ነው የሚኖረው። ባለፈው የሄድኩኝ ጊዜ ምሳ ጋብዞኝ መኪናው እንዴት እንደምታምር ነቅሽ። 4 ዊል ድራይቭ ሆኖ ከፍ ያለ ሆኖ ሌተስት መርሴዲስ ነው፣ መርሴዲስ ቤንዝ ነው እና በጣም ያምራል። እኔ ከተመለስኩኝ በኋላ ሲነግሩኝ እህቶቼ ሲነግሩኝ መኪና ገጨው። ያቺ መኪና ተገጨች። መገጨት ቢሉሽ ደግሞ መገጨት አይደለም፣ በቃ ከጥቅም ውጭ ነው የሆነችው። እስከ ውስጥ ገብቶ እሱ ወንበር ድረስ ነው፣ እሱ ምንም አልሆነም። ከዛ ነገሩኝና ደወልኩለት።
ያቺ መኪና ተገጨች አውርተን ነበር ሲወስደኝና ያቺ መኪና ተገጨች አልኩት። ከዛ አዎ ተገጨች። ከዛ ለካ ኢንሹራንስ አለ እና እንዴት ሆንክ ስለው ኢንሹራንስ እኮ ሌላ መኪና ሰጠኝ። ያ የዛ አይነት አይሆንማ ያንን አያክልም አልኩት። አንድ ደረጃ ከሱ ከፍ ያለ ሌተስት ሆናል አጣው። በጣም ጥሩ ሰው ነው። እዛ አካባቢ በጣም ብዙ ሰው ይረዳል፣ ሚዲያዎችንም ይረዳልና አጣሁት። ማጣት መኪናውን ውሃ ላይ ጣላት። የተሻለው ደግሞ መጣ። ስለዚህ ያጣችሁትን የዛ አሁን መልእክቱ ምንድነው? አንደኛው ነጥብ ያጣችሁትን ነገር በቃ ተውት። አትበሳጩ፣ አትመረሩ። ስለሱ ስታስቡ አትዋሉ፣ ውሃ ላይ ጣሉት። ከዛስ ከብዙ ቀን በኋላ ታገኙታላችሁ። የራሱ ይመጣል፣ ዞሮ ወንዙ ያመጣዋል። ያለበለዚያ ደግሞ አዲስ የተሻለ ይመጣል ማለት ነው። ሁለተኛ የምናገኘው የሰጠነውን ነገር በስጦታ የሰጠናቸውን ነገሮች ከብዙ ቀን በኋላ እናገኛቸዋለን። ልክ ነው አይደለም? ተስማሚያለሽ እንዴ? በጣም የሰጠሽውን ነገር ውሃ ላይ ነው የምትጥዪው። ማለት በቃ መስጠት ማለት ውሃ ላይ ነው የምትጥዪው። መልሰሽ መቼም አምጣት ሰጠሽ። ከዛ ግን እሱን ከብዙ ቀን በኋላ እናገኘዋለን። እንደ ምሳሌ ልንገርሽ። እኔ ሐኪም ሆኜ ግራጁዌት አድርጌ ደሞዛችን ትንሽ ነበር። የመንግስት ስንቀጠር ስንት ነው? 900 ብር ግሮስ። ከዛ 900 ብር ነበር በእኛ ዘመን 900 ብር ነበር። ከዛ ተቆራርጦ 8 ከምናምን ይደርሰናል። ክሊኒክ ደግሞ ስትሰሪ 1200 ብር 1500 ብር እንደዛ ሆነ። ያ ነበር። አሁን በሐኪም ደሞዝ አስቢው። ስለዚህ እኔ ከተመረኩ በኋላ ነው የመጀመሪያ መኪናዬን የነዳሁት። ወደ መንፈሳዊውም ዓለም መጥቻለሁ። ትንሽዬ መኪና ነበረች፣ አነስ ያለች የቆየችም መኪና ነበረች። የመጀመሪያዋ መኪናዬ ገዛኋትና በቃ ብርቅ ሆናለች። በመኪና እየነዳሁ ነው፣ ተደስቻለሁ እና ከዛ ለሆነ ፕሮግራም ካናዳ መሄድ ነበረብኝ። ካናዳ ሊሄድ ስል የአንድ ሰው ታሪክ ሰማለሁ። መጽሐፍ ቅዱስ አስተማሪ ናቸው፣ መጋቢ ናቸው እና መኪና የላቸውም። ወደ ቤታቸው ሊገቡ ሲሉ ሌባ አግኝቶ አደጋ ያደርስባቸዋል፣ ንብረት ይወስድባቸዋል። ከዛ እኔ ያቺን መኪና ገዝቻት 7 ወሯ ነው እና ካናዳ ደግሞ ሊሄድ ነው፣ ደርሼ ልመጣ ነው፣ ልኖር አይደለም። ውስጤ መኪናውን ስጠው ይለኛል። ውስጤ መኪናውን ስጠው፣ የኔን መኪና እንዴት ነው የምሰጠው? መኪናውን ስጠው። ሊያቆም መሰልሽ እንዴ ውስጤ? እንግዲህ እግዚአብሔርን የምትሰሚበት መንገድ ይለያያል። ግን እግዚአብሔር ድምፅ ነበር ያለምንም ጥያቄ። እኔ ልጣለው፣ ውሃ ላይ ልጣለው አልኩኝ እና ደወልኩላቸው። አንተ ነው የምለው። በጣም ተወዳጅ ነበሩ፣ መጋቢ ነበሩ። ከዛ አንድ መኪና ነበረችኝ አልኳቸው። እሺ ተበላሸብህ ምናምን፣ ደግ ሰው ናቸው። ተበላሸብህ ምን ሆነብሃል? አይ አይደለም። ታዲያ ምንድን ነው? ለአንተ እንድሰጥህ ተብዬ ነው። ለእኔ? አዎ። መኪና? አዎ። ከዛ እንጃ ፈቃድም የላቸው ሰው ላኩ ወዲያው በማግስቱ። ስም ማዘዋወርም ደግሞ እኔ እንድከፍል ተባልኩኝ። ከፈልኩኝ፣ አስረከብኳቸው። ምንድን ነው ያደረግኩት? ውሃ ላይ ጣልኩት። ከዛ ሄድኩኝ። ስመለስ እኔ መኪና የለኝም አይደል? ከዛ ሄድኩኝ። እዛ ፓስተር ማይክ ተሰማ የሚባል ወዳጅ አለኝ። ጨረሻ ጀነረስ ሰው ነው። ሲሄድ ሁሉ እዛኔ ሸራተን ነው የሚያሳርፈኝ። አንዳንዶች የሆነች ነገር ውስጥ ነው የሚያሳርፈኝ፣ እሱ ሸራተን ምናምን ነው የሚያሳርፈኝ። እዛ ሲሄድ ለፕሮግራም ሲሄድ ከዛ እሱ ነበር። አልነገርኩትም ይሄንን። ግን የሆነ ፋይናንሻል ብሌሲንግ መጣ፣ ትልቅ ፋይናንሻል ብሌሲንግ መጣ። ከዛ ተመልሼ ስመጣ እዛ ወደ መሿለኪያ ወደ ጨርቆስ መውረጃ ላይ መኪና መሸጫ ነበርና ሲሄድ አንድ መርሰዲስ ቆማለች እዛ ጋር። ነጭ መርሰዲስ ነች። በሰዓቷ በጣም ጥሩ ሁኔታ ላይ ያለች ነች። ከዛ ዋጋዋን ስጠይቅ የያዝኩት ገንዘብ ይበቃል፣ እንደውም ይተርፋል። እኔ አባቴ ስለ ቤተሰብ ብዙ ጊዜ አላወራም። አባቴ በጣም ዘናጭ ነበር። ፎቶን አሳይሻለሁ። ረዥም ነው፣ ፀጉሩ ሉጫ ነው፣ መልከ መልካም ነው።
እና ደግሞ እኔ እስካሁንም ድረስ እሱ ክራባት እንደሚያስረው የምችልበት አይመስለኝም። በሱ ተክኖ ዶክተር አንተ ኧረ እሱ ካልደረስኩ እሱን እያየህ እሱን ከእንግሊዞች ጋር ነው የሰራው። ስሪ ፒስ ይለብሳል፣ ክራባቱ ፎቶን ታየዋለሽ። እንደዛ ነው። ሽቶ ይወዳል። የኃይለ ሥላሴ ባለስልጣን ነበር። ሐረር እንደራሴ ነበር፣ ምክትል እንደራሴ። ከዛ ብቻ እዛ አካባቢ እንደራሴ የሚባሉ አሉ። ፊት አውራሪ ነው ማለት ይህ ፊት አውራሪ ደጃዝማች ማዕረግ አልነበር፣ በወጣትነቱ ነው የተሰጠው። እና መሐረነ ምንዳ ይባላል። ፊት አውራሪ መሐረነ ምንዳ ይባላል። እና የእሱ መርሴዲስ ነበር የሚነዳው ልጆኜ ከመሞቱ በፊት ወደ አብላኮ ከመሄዱ በፊት መርሰድ ለካ እሱ ጭንቅላቴ ውስጥ ተቀምጧል። ከዛ አሁን እዛ መኪና መሸጫ ውስጥ እሷ ያችን መርሴዲስ ሳያት እችን ነው የምገዛው አልኩኝ። ገንዘቡ ከየት መጥቷል? ከካናዳ መጥቷል። አየኋት፣ የሆነ ሜሞሪ ውስጥ ያለች በቃ መርሴዲስ ነች። ገዛኋትና ወሰድኳት። ልክ እንደ አባቴ ማስታወሻ ነው የሆነችው። he was kind በጣም ጥሩ ሰው ነበር። አሁን የሐረር ሰዎችን ብትጠይቂ መሐረንም እንዳብቲ ሁሉም በጣም ይወዱታል። ከዛ የሱ ማስታወሻ ሆና መጣች። በዚህ አጋጣሚ እናቴም በጣም ቆንጆ ነበረች። ማለት ፎቶዋን አሳይሻለሁ። በጣም ቆንጆ ነበረች፣ የመጨረሻ ቆንጆ። አሁን እኔ ሲሄድ ምንድነው ያደረኩት? ትንሽዬ መኪና አወጣሁና የምታስፈልገኝን ገና ከገዛዋት 7 ወር የሆነውን ሰጠዋት። ውሃ ላይ ጣልኳት። ስመለስ ምን አገኘው? ብዙ እጥፍ የሆነች ለዛውም በጣም በቤተሰብ ምክንያት የወደድኳትን መኪና አገኘው። በስጦታ የምትጥዩ ነገር፣ ውሃ ላይ የምትጥዩ ነገር ከብዙ ቀን በኋላ ታገኘዋለሽ። ተመልሶ ይመጣል። እዚሁ ጋር ሌላ ምሳሌ ልንገርሽ። እንደው መኪናዋ የሚወራላት ግን ሆኖ አይደለም። በጣም የቆየች ነበረች ያቺ። ቢሆንም እንዲህ በሰዓቱ እኮ ለአንተ ትልቅ ነገር ነው። ምክንያቱም አዲስ ነው፣ መኪና ነው፣ ገና መያዝክ ነው። ያንን አንስቶ መስጠት ከባድ ነው። ወይ ደግሞ እሱ በጣም ተደሰተ። በጣም ተደሰተ። ለሱ ደግሞ በጣም ትልቅ ስጦታ ነበር። ሁለተኛ ምሳሌ የምትሰጪው ውሃ ላይ የምትጥዪው መልሰሽ ታገኘዋለሽ ለሚለው የመጀመሪያ ጊዜ አሜሪካ ሄድኩኝ ጊዜ ነው። $2,000 አገኘው። የሆነ አስተምሬ ምናምን ብቻ $2,000 ብርቅ ሆኖብኛል። በጣም ብርቅ እንዴ! $2,000 ቀላል አይደለም ለኔ በዛ ሰዓት። ከዛ 2,000 ይዤ አንዲት ሴት አገኘሁኝ። ከኢትዮጵያ ሄዳ የሆነ ችግር ገጥሟት የልጆች እናት ነች፣ መመለስ አለበት። የሄደችው ግን በዋን ዌይ ቲኬት ነው። መመለሻ ቲኬት የላትም። እዛ ጋር የምትቆይበትም የላትም። ከዛ ውስጤ 1,000 ስጣት። ከውስጥ ጋር ያለ ንግግር በጣም የጠነከረ ነው። በጣም ከዛ ውስጤ 1,000 ስጣት ይለኛል። እንዴ ከዚህ ላይ እንዴ ደግሞ $1,000 ማለት በጣም ብዙ ነው። አሁንም ብዙ ነው ለነገሩ። ከዛ 1,000 ስጣት ይሆን አልኩኝ። ከዛ ጨከንኩ እና የዛ ጊዜ እነ ዜል ምናምን አልነበሩ፣ መኒ ኦርደር የሚባል ነበር። ሄደሽ 7-11 ምናምን የምታሰሪው እሱን አሰራው። አድራሻዋን ጠየቅኳት፣ ላኩላት። ግን በጣም ከባድ ትበታዝዝ ነው ያ ከባድ መታዘዝ ነው። ከዛ የዶላር ሱናሚ የመጣ ነው የሚመስለው ወደኔ። ከዚህ ጊፍት ምን እንደዚህ ወረረኝ ነው የምልሽ። በጣም ብዙ መጥቼ እንደዚህ ለሰው ሁሉ ስጦታ የምሰጠው በዶላር ነበር። አዲስ አበባ ስመለስ ምንድን ነው ያደረኩት? ያዝኩትን $1,000 አንዱን ከሁለቱ አንዱን አንስቼ መስጠት ነበረብኝ። ውሃ ላይ ጣልኩት። ከዛስ ከጊዜ በኋላ በጣም ብዙ ሆኖ አገኘሁት። እና ይሄ ነው ሁለተኛው ነጥባችን ይሄ ነው። በስጦታ የሰጠነውን ነገር ተመልሶ እናገኘዋለን። ብዙ ሆኖ በስቶ እናገኘዋለን ማለት ነው። ለኔ ደግሞ መልካም ያደረጉልኝ ሰዎች መልካም ሲደረግላቸው ያለው ቤታቸው አሳርፈውኝ በተከራዩት ቤት አስተናግደውኝ ምን ብለው እኔ በተመለስኩ በወሩ የቤት ስጦታ ሲሰጣቸው አይቻልም። የቤት ጊፍት
ይሄ ላንተ ነው ተብሎ ቤት ሲሰጣቸው ይቻል እና አዳምጠን የማይሆን ቦታ ወስደን መጣል የለብንም። ግን የተቸገረ ሰው ጋር ትክክለኛ ቦታ ላይ ሀብት ያለው የክርስትናም ሆነ የእስልምና አገልጋይ የሚያደርገው ያጣውን ሰውዬ ጋር ሄደሽ ብትሰጪው ውሃ ላይ አይደለም የጣልሽው፣ ዝም ብሎ እሾህ መሀል ነው የጣልሽው። ግን ትክክለኛ ቦታ ላይ ስትሰጪው፣ ትክክለኛ ቦታ ላይ ስትዘሪ ውሃ ላይ የጣልሽውን ነገር መልሰሽ ታገኛለሽ። ሶስተኛው ጸልየሽ የረሳሻቸውን ነገሮች ታገኛቸዋለሽ። ከብዙ ቀን በኋላ ታገኛቸው። ረስተሽዋል። ያንን መጠየቅሽንም መጸለይሽንም ረስተሽዋል። ድሮ እጠቀም ነበር፣ አሁን አላረግም። እንደው አድጌ አደግኩ ይመሰለኝና ግን ትክክለኛ እድገት አይደለም። ድሮ የጸሎት ርዕሶች እጽፍ ነበር። የጸሎት ርዕስ የምጽፍበት ደብተር ነበር። ከዛ ላይ ይሄን እያልኩ ሲፈጸም ቲክ 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 እያደረግኩ የሚቀጥለው ሳምንት ላይ ደግሞ ሌሎች እጽፋለሁ። እንደዛ የምትጽፊ ከሆነ ከዓመታት በፊት የጸለይሽውን የረሳሽው የጸሎት ርዕስ ሲፈጸም ታየዋለሽ። የረሳሽው መጠየቅሽን እንኳን ረሳሽዋል። እኔ አንዴ በህልሜ ምን አየሁኝ? በጣም የሚያምር የውሃ ዳር ቦታ ላይ ሄጄ፣ በጣም ቆንጆ ነው፣ በጣም ያምራል። በህልም ነው ያየሁት። ከዛ ስነቃ እዚቸው አዲስ አበባ ነው መሸዋለኝ። ከዛ እዚህስ እንደው ብሄድኩኝ ብዬ ተመኘሁ። ሲሪየስሊ አልጸለይኩም። ቆይቶ ረስቼዋለሁ። አንድ ሰው የቅድም ስልክ የላከልኝ ልጅ በሆነ ጉዳይ ነበረውና ነፃ ከሆንክ ለምን አብረን አንሄድም አለ። ሌሎችም ወዳጆች ነበሩት፣ ጉዳይ ነበረው ደግሞ እኔ መሄዴም አስፈላጊ ነበር። ከዛ ስንሄድ ሳውዝ አፍሪካ ከዛ በፊት ሄጃለሁ። ጆሃንስበርግ ደጋግሜ ሄጃለሁ። አሁን ግን የሄድነው ኬፕ ታውን ነው። ኬፕ ታውን ሲሄድ ልክ እዛ ጋር ቢቹ ጋር ቁጭ ስል ራሱ ያየሁት ቦታ ነው። ራሱ ህልምን ቦቶቹ፣ ውበቱ፣ ማማሩ፣ ምኑ በጣም የሚያምር ቦታ ግን እኔ ረስቼዋለሁ። ጸልየሽ ጠይቀሽ የተመኘሽውን የረሳሽውን ነገር መቼ ነበር ይሄንን የጠየቅኩት ሲመጣ ትዝ ይልሻል። ግን መጠየቅሽን ራሱ የረሳሽውን ነገር ታገኘዋለሽ። አሁን ጉድ ኒውስ ነው እኛ እየተናገርን ያለ ነው። ታገኘዋለሽ። ያንን ኔጌቲቭ የሆነው መጥፎ ነው፣ ጉድ ባድ ኒውስ ነው የሚመጣው፣ መርዶ ነው፣ ጥፋት ነው የሚለውን አእምሯችንን እንለውጣለንና ታገኘዋለሽ። የረሳሽውንም ታገኘዋለሽ ማለት ነው። አራተኛ ፈጽሞ ተስፋ የቆረጥሽበትን ነገር አይሆንም በቃ ያልሽው ፈጽሞ ተስፋ የቆረጥሽበትን ነገር ታገኘዋለሽ። ከቀናት በኋላ ፈጽሞ ተስፋ የቆረጥሽበትን በምድር ላይ ከተፈጠሩ ሚስትሪዎች በጣም አሳዛኝም ከሆኑ ግን ደግሞ በቃ እንቆቅልሽ ሆነው ቀርተው ከነበሩ ነገሮች አንዱ የታይታኒክ ጉዳይ ነው። ታይታኒክ መርከቧ ታይታኒክ ስትሰራ the largest, the biggest, the strongest ship ነበረች። የመጨረሻዋ ትልቋ፣ የመጨረሻዋ በጠንካራዋ፣ የመጨረሻዋ ደግሞ በሳይዟ ትልቅ የሆነች እና ደግሞ ሞስት luxurious የመጨረሻው ላግዠሪ the floating palace ነበር የተባለችው። ስለዚህ ታይታኒክ ስሟ ራሱ በጣም ጠንካራ ነው። በጣም ውብ ነች፣ በጣም ጠንካራ ነች፣ በጣም ትልቅ ነች ለዘመኑ እና እንደዚህ አይነት መርከብ ነበረች እና the marvel of human engineering ተብላለች። በቃ የሰው ልጅ በዘመኑ marvel of human engineering ተብላለች እና ኖርዝ አየርላንድ ነው የተሰራችው። ፈርስት ክላስ ቅድም እንዳልኩሽ ነው the floating palace ነው የሚባለው ጨረሻ። በዛ ዘመን ኢማጂን የዛሬ 100 ዓመት በፊት ስዊሚንግ ፑል አለው። ፈርስት ክላስ ላይ መርከቧ ላይ ስዊሚንግ ፑል አለው፣ ዋና አለው፣ ጂም አለው፣ ጂምናዚየም የሚሉት ነበር የዛ ጊዜ። ትላልቅ ሬስቶራንቶች አሉት። በጣም ለግዠሪየስ ነበር። ሰርድ ክላስ የሚባለው ከሌሎች መርከቦች ፈርስት ክላስ ይበልጣል። እንዲህ አይነት መርከብ ነበረች። ከጥንካሬዋና ከአሰራሯ ደግሞ የተነሳ አንሲንከብል ነበር የተባለችው። የማትሰምጠው መርከብ ነበር የተባለችው። አትሰምጥም ነበር የተባለችው እና ኤፕሪል 10 1912 በፈረንጆቹ አቆጣጠር እንደ አውሮፓውያን አቆጣጠር የመጀመሪያ ጉዞን ሜይደን ቮዬጅ የሚባለውን አደረገች። የተነሳችው ከኢንግላንድ ነው።
ከሳውዛምፕተን ኢንግላንድ ተነሳች። የምትሄደው ወደ ኒውዮርክ ነው፣ ዩኤስኤ፣ ወደ ኒውዮርክ ዩኤስኤ ነው የምትሄደው። ካፒቴኑ ምን አለ መሰለሽ፣ እንዴት ነው እንደው እቺ አሁን የመጀመሪያ ጉዞህ ነው የመስጠም አደጋ አለ ወይ ብለው ጠየቁት። ኖት ኢቨን ጋድ ሂምሰልፍ ኩድ ሲንክ አለ። ኖት ኢቨን ጋድ ሂምሰልፍ ኩድ ሲንክ አለ። እግዚአብሔር እንኳን ቢሆን አያሰጥማትም አለ። የትዕቢት ንግግር ነበረ። በጣም ጥሩ አልነበረም ንግግሩ። ከዛ ጉዞዋን ጀመረች። ኤፕሪል 10 ጉዞዋን ጀመረች። ከሌላ መርከብ ላይ መሀል ላይ እየሄዱ እያሉ ከሌላ መርከብ መልእክት ይመጣላቸዋል። ከፊታቸው አደጋ አለ፣ ከፊታቸው የበረዶ ግግር አለ፣ አይስበርግ አለ እየተባለ ይነገራቸዋል። አልሰሙም። እነሱ መስሚያ የላቸውም በዛ ሰዓት እና ዝም ብለው ሲሄዱ ድንገት ያሉ ተቆጣጣሪዎቹ ከፊታቸው የበረዶ ግግር አለ። ካፒቴኑ ይነግሩታል። ካፒቴኑ ኤድዋርድ ጄ ስሚዝ ይባል ነበር። መጣ፣ አየው አይስበርጉን። ከዛ ለማዞር ሞከሩ እንዳይጋጭ፣ ከበረዶ ግግሩ ጋር እንዳይጋጭ ለማዞር ሞከሩ። ሄደች፣ ግን በጎኗ ተጋጨች። ውሃ ገባ ወደ ኮምፓርትመንቶቿ፣ መስጠም ጀመረች። በጣም የሚያሳዝን ታሪክ ነበርና የተሳፈሩት የእንግሊዝ ሀገር ቪአይፒዎች፣ ትላልቅ ታዋቂ ባለሀብቶች፣ አክተሮች፣ አክትረስስ ምናምን እንዲህ ናቸው። የመጀመሪያ ጉዞዋ ስለሆነ በጣም ብርቅ ስለሆነ እና የሚያሳዝን ነገር ተፈጠረ። የተሳፈሩት 2224 ፓሴንጀርስ ነበሩ። 1500 ሰዎች ሞቱ። 1500 ሰዎች። እዛ ታውቂዋለሽ፣ ታይታኒክ ሙቪው ተሰርቶለታል። ያው ፍቅር ታሪክ ጀምሮለት እነ ሊዮናርዶ ዲካፕሪዮ እና ኬት ዊንስሌት ሁለቱ ተጫውተውት በጣም የተሸለመ ፊልም ነው ታይታኒክ። እውነተኛው ታሪክ ግን እንደዛ ነው። ትራጀዲ ነበር። 1500 ሰው ሞቷል። ከተሳፈሩት ውስጥ ሰመጠች። መጨረሻ የያዙት ቦት 20 ብቻ ነበረ የሚወጡበት፣ ምክንያቱም አልጠበቁም እንደዛ ነገር። ያ ሁሉ ሰው ሞተ። በኋላ ታይታኒክ ጠፋች። ያንን የሚያክል መርከብ ማግኘት አልተቻለም። ቢፈልግ 75 ዓመት ተፈልጋ አልተገኘችም ታይታኒክ። 75 ዓመት። ከ75 ዓመት በኋላ በ73 ዓመት በኋላ በ1985 ዓመተ ምህረት ሌላ መርከብ የሚፈልጉ ሰዎች ታይታኒክን አገኙት። መቼ? ከ73 ዓመት በኋላ ታይታኒክን መፈለግ ቆሟል። በቃ የለችም ተብሎ ታይታኒክን መፈለግ ቆሟል። ሌላ መርከብ እየፈለጉ ነው ያገኙት። ስለዚህ ምንም ቢሆን ተገኝታለች። ተስፋ የተቆረጠባት አትገኝም የተባለችው ተገኝታለች። ተስፋ የቆረጥንባቸውን ነገሮች እናገኛቸዋለን። ይሄ ተስፋ የለውም የተባለው ልጅ ቤተሰብ ውስጥ ይለወጣል። ቤተሰቡን የሚጦረው እንደውም እሱ ነው። ተስፋ የለውም የተባለው እሷማ ከዚህ በኋላ አታገባም የተባለች ሴት በጣም በክብር ታገባለች። ተስፋ የተቆረጠበት የልጅ ማጣት አለመውለድ ትወልዳለች። ተስፋ የተቆረጠበትን ነገር ከብዙ ቀን በኋላ ታገኘዋለሽ እያልኩኝ ነው። እና ይሄም ተስፋ አለ። ተስፋ ፈጽሞ የተቆረጠባቸውን ነገሮች እናገኛቸዋለን። እሺ፣ አምስተኛው ልትሰሚ የምትፈልጊው መልካም ዜና፣ እሱን በቅርብ ቀን ትሰሚዋለሽ፣ ከብዙ ቀን በኋላ ትሰሚዋለሽ። ተደውሎ እንኳን ደስ ያለሽ ተብሎ የሚጀመር ዜና የለም? ኮንግራቹሌሽንስ ተብሎ የሚጀመር ጵኒኤል ተስፋዬ ኮንግራቹሌሽንስ፣ እንዲህ ያመለከትሽው ነገር ተሳክቷል፣ ጵኒኤል ተስፋዬ ለዚህ ሽልማት ታጭተሻል፣ ኮንግራቹሌሽንስ ተብሎ የሚጀመር ወሬ፣ የሚጀመር ዜና ይመጣል፣ ወደ ብዙ ሰዎች ይመጣል። ይህንን ደግሞ እናገራለን። በጣም ደስ የሚለኝ ምን ይላል መሰለሽ? የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ የምስራችም እንደዛ ነው ይላል። ማለት ሰው በሙቀት ውሃ ጠምቶት፣ በጣም ውሃ ጠምቶት ተቸግሮ ከዚያ ያንን ቀዝቃዛ ውሃ ሲጠጣ የሚሰማው ስሜት ከሩቅ አገር የሚመጣ ጉድ ኒውስም እንደዛ ነው ይላል እና ደስ ይላል። እንደዚህ አይነት የምስራቾች አሉ።
ምክንያቱም የምትዘገይ ተስፋ ልብን ታሳዝናለች። ይችኛዋ ግን ከሩቅ ሀገር የምትመጣ የምስራች ግን ቀዝቃዛ ውሃ በተጠማ ሰው በረሃ ውስጥ ያለ ሰው እንዳገኘ ነው የሚቆጠረው። ስለዚህ you are accepted ተማሪ ስኮላርሺፑ ተሳክቷል፣ ዩኒቨርሲቲው ተቀብሎሃል፣ አንተ ተመርጠሃል፣ ሹመት ተዘጋጅቶልሃል የሚባሉ ጉድ ኒውሶች ከብዙ ቀን በኋላ ይመጣሉ። አሜን እናምናለን። አሜን ይምጡ። እሺ ስድስተኛው የዜማ ጊዜ ደረሰ የሚል ድምፅ ደግሞ በቅርብ ቀን ትሰሚያለሽ፣ ከቀናት በኋላ ትሰሚያለሽ። የዜማ ጊዜ ደረሰ። አንዳንድ ቦታ ላይ እኮ ያስገርመኛል። ቅድም ዊሊያም ሼክስፒር አልኩሽ አይደለ? የሥነ ጽሑፍ ሰዎች በሙሉ በስክሪፕቸር በመጽሐፍ ቅዱስ ስነ ጽሑፍ ይገርማሉ። ማንም ስነ ጽሑፍ አውቃለሁ የሚልና መጽሐፍ ቅዱስን ያላነበበ ሰው የሚሆን አይመስልም። ምክንያቱም the highest literature የምታገኘው እዛ ላይ ነውና በውዷ ላይ ተደግፋ ከምድረ በዳ የምትወጣ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ እቺ ማነች? አሁን ሊትሬቸሩን ያንቺ ዘም ተማሪ ስለሆንሽ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ በውዷ ላይ ተደግፋ ከምድረ በዳ የምትወጣ እቺ ማነች? ምድረ በዳ ውስጥ ነበረች፣ ግን እንደሚያስፈራ ሰራዊት ሆና ከምድረ በዳ እየወጣች ነው። መውጣት አለ ከምድረ በዳ። ይሄ ይሆናል። በጣም ደስ የሚል ሊትሬቸር ለምብልሽ። ከዛ ላይ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ፣ እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ የዜማ ጊዜ ደረሰ ይላል። በጣም ቆንጆ ነው። በጣም ቆንጆ ነው። ደስ ይላል። እነዚህ መዝሙረ ዳዊት፣ ሳልምስ፣ ምሳሌ፣ ፕሮቨርብስ፣ መኃልየ ሶንግስ ኦፍ ሶሎሞን፣ መክብብ፣ ኤክሌሲያስቲስ እነዚህ ዊዝደም ሊትሬቸር ነው የሚባሉት። እንደውም በቴዎሎጂ የዊዝደም ሊትሬቸር ጥበብ ያለባቸው የሥነ ጽሑፍ ናቸው ተብሎ ነው የሚነገረውና የዜማ ጊዜ ደረሰ የሚል ደግሞ ዜና እንሰማለን። በቃ ጊዜሽ ነው፣ ኢትስ ዩር ሲዝን። ከተደበቅሽበት ውጪ፣ ከአለት ልቃቃት ውጪ፣ ከምድረ በዳው ደግሞ ምድረ በዳ ብዙ ጊዜ ኖረሻል። ከምድረ በዳ ውጪ፣ ከአለት ልቃቃት ውጪ የሚባልበት ደግሞ ይመጣል። በውሃ ላይ ጣዩ ከብዙ ቀን በኋላ ታገኘዋለሽ። ይሄኛውም አይነት ደግሞ ይመጣል። ከአለት ልቃቃት ውጪ፣ ከምድረ በዳ ውጪ የሚል ደግሞ ድምፅ ይመጣል እና ይሄም ጉድ ኒውስ ነው። የመጨረሻው አምላክሽ ስላንቺ ወርዷል የሚል ድምፅ ደግሞ ትሰማለሽ። አምላክሽ ስላንቺ ወርዷል። ሰማያትን ቀደህ ምን ነው ብትወርድ የሚል ቃል አለ። ኢሳይያስ 64 ሰማያትን ቀደህ ምን ነው በወረድክ፣ ተራሮችም ምን ነው በተናወጡ የሚል ቃል አለ። ከዛ ደግሞ ያልተጠባበቅነውን የክብርህን ስራ ባደረግህ ጊዜ ወረድክ፣ ተራሮችም ተናወጡ ይላል። ወረድክ ነው የሚለው። አንዳንድ ጊዜ ፈጣሪ አምላክሽ ሰው ይልክልሻል፣ አንዳንድ ጊዜ መልአክ ይልክልሻል፣ አንዳንድ ጊዜ እሱ ራሱ ይመጣል፣ እሱ ራሱ ይወርዳል፣ እሱ ራሱ መድኃኔዓለም ይመጣል። አንዴ ደስፕሬት ስትሆኝ፣ ጭንቀት ውስጥ ስትሆኝ፣ ደስፕሬት ስትሆኝ አንዳንዴ ሰው ይልካል፣ አንዳንዴ መልአክ ይልካል፣ አንዳንዴ ራሱ ይመጣል እና አምላክሽ ስላንቺ ወረደ። ምን ሊያደርግ? ተራራውም ይንቀጠቀጣል፣ መንቀጥቀጥ ያለበት ይንቀጠቀጣል፣ ያልተጠባበቅነውን ነገር ያደርጋል። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ ይለው። እኔ በሕይወት የተጠቀምኩበትን ልናገርና ልጨርስ በዚህ ቃል። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ። እኔ ያደረግኩት ምንድን ነው? እንጀራዬን ብቻ አይደለም ራሴንም ነው የጣልኩት ውሃው ላይ። ራሴንም በቃ እንዲህ አድርጌ ዶክተር ወዳጀነ የሚባል ሰውዬ እንዳለ ውሃው ላይ ነው የጣልኩት። እንጀራዬን ብቻ አይደለም ሁለንተናዬን። ምን ማለት ነው? ሙሉ በሙሉ ህይወትሽን ለእግዚአብሔር መስጠት ማለት ነው። እንደፈለክ አድርገው ብለሽ መስጠት ማለት ነው። በውሃ ላይ ራስሽን ተወስጂና ትጥይዋለሽ። የሱ ውሃ ላይ ነው የምትጥይው። ስጋዬ፣ ነፍሴ፣ መንፈሴ፣ ትምህርቶቼ፣ እውቀቴ፣ ዲግሪዎቼ፣ ልጆቼ፣ አለኝ የምለውን ነገር በሙሉ ሁለንተናዬ the whole package ውሃ ላይ ጥየዋለሁ። እኔ የተጠቀምኩት ይህንን ቃል በዋናነት ለዚህ ነው። ከዛ እንደፈለክ አድርገው። አንተ
በዚህ ጋር ወሰደኝ ከፈልክ በዚህ ወሰደኝ፣ ይሄንን አድርግ ከፈልክ ይሄንን አድርግ በልኝ፣ አንተ የፈለከው ወንዙ የፈለገበት ይወሰደኝ ፈቃደኛ ነኝ ብለሽ ነው የምትጥየው። እና እንደዛ እኔ ጥየዋለሁ። ከዛም ስለዚህ እኔ ማን ነኝ ማለት ነው እሱ ነኝ ማለት ነው አይደል? ሰዎችም ሊጣሉኝ ሲመጡ እንደዚህ ብዬ እሱን አናግረው ነው ከቻልክ እሱን አናግረው ችግር አለ እሱን አናግረው ነው። እንዴት ደግሞ ፈጥኖ እንደሚያዋርዳቸው ልነግርሽ አልችልም። የእሱ ስትሆኚ ሙሉ በሙሉ ራስሽን ለእሱ ስታስረክቢ እሱ ኃላፊነቱን ይወስድና በአንቺ ላይ የሚመጣውን ነገር በሙሉ ዲፌንድ የሚያደርገው እሱ ነው የሚሆነው። ይሄ ነው የዛሬ መልእክታችን። ኔጌቲቭ ማይንድ ሴትን አስወግዱ። መርዶ ይመጣል፣ ባድ ኒውስ ይመጣል፣ ክፉ ነገር ይመጣል፣ ክፉ ነገር የሚለውን አላርም ፎልስ አላርም አስወግዱና ጥሩ ነገር ይመጣል፣ ደስ የሚል ነገር ይመጣል፣ መልካም ዜና ሰማለሁ በሚለው ለውጡት ነው። በጣም እናመሰግናለን ዶክተር። እንግዲህ ለኔ ዛሬ እያንዳንዱ መልእክት ቀጥታ እስኪመስለኝ ድረስ ነው በደንብ ስሰማኝ ነበረውና በህይወቴ ውስጥ ትልቅ ነገር ያመጣል ብዬ አስባለሁ። አሁን በተለይ መጨረሻ ላይ ያነሳነው ሐሳብ አለ አይደል? እያንዳንዱ የራሳችንን ነገር ለእግዚአብሔር መጣል ወይ ደግሞ ነገሮችን ልክ እንዳልነው ውሃው ላይ መጣል እንዳልነው ማለት ነውና እኔ አንድ ነገር በፊት የሆነ ነገር ወደ ህይወቴ ሊመጣ ሲል ሰዎች ሲነግሩኝ እንጓጓ ነበር። አሁን ለምሳሌ ይሄንን ነገር ልንሰራ ነው ሲሉኝ በቃ ጓጓለሁ፣ ጨንቀኛል። ሊሆን ነው እንዴት ነው የሚሆነው? መቼ ነው የሚሆነው? ይሄን ነገር ታገኛለሽ፣ በጣም ጓጓለሁ። ይሄ ነገር ይሆን በጣም። አሁን ግን እንደዛ አይደለም። ሰዎች አሁን በቅርብ ራሱ አንድ ትልቅ ስራ ነው በህይወቴ የምመኘው ህልም የሆነ ነገር ነውና አብረን እንሰራለን ብለው ጠሩና አናገሩኝ። በጣም ነገረም ምንም ያልመሰለኝ ምንም አልመሰለሽ። እግዚአብሔር ካለ ይሆናል፣ የኔ መንገድ ከሆነ ይሆናል። ስለዚህ በህይወታችን ውስጥ ነገሮችን ለእግዚአብሔር መጣል፣ የሚመጡ ነገሮችም በትክክለኛው ሰዓት ይመጣሉ። ያን ያህል ያስገርሙን ምንም አልመሰለኝም። በቃ አልኳቸው እግዚአብሔር ካለ ይሆናል እና ህይወት ውስጥ በእግዚአብሔር ተማምኖ ነገሮችን እንደዚህ በፈጣሪያችን መንገድ ላይ ይመጣል። ትልቅ ለውጥ ነው የሚያመጣውና እያንዳንዱ ነገር በህይወታችን ውስጥ ጥለን ወደ ህይወታችን የምንቀበልበት ይሁን። እንግዲህ ትልቅን ነገር የተማርንበት ትልቅ መልእክት ነው። ዶክተር በጣም እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን እንግዲህ የዛሬ የእውቀት አልማዞች ቆይታችን ይሄንን ይመስላል። ብዙዎቻችሁ ትልቅን ሐሳብ ያገኛችሁበት ይመስለኛል። በህይወታችሁ ኔጌቲቭ ነገርን አስወግዳችሁ በመልካም ዜና መጠባበቅ ውስጥ ያለውን ነገር ለፈጣሪያችሁ መጣል የምትችሉበት ጊዜ እንዲሆን ይህንን እንድትለማመዱ የዛሬው መልእክታችን ነው የሚሆነው። ሳምንት በሌላ ፕሮግራም በሌላ ቆይታ እንገናኛለን። እስከ ሳምንት እንግዲህ መልካም ጊዜ ይሆንላችሁ።